ዘማሪዋ ኢትዮጵያን ወክላ በዓለም መድረክ አሸነፈች። የቀጠና 2 ሙሉ ወንጌል ዘማሪት የሆነችው ሐሴት ደረጀ በህንድ ሃይድራባድ በተካሄደው 72ኛ ሚስ ወርልድ ኢትዮጵያን ወክላ ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ ሆናለች። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሁለተኛ ዓመት የምህንድስና ተማሪ ሆነችውና በሙሉ ወንጌል ቤተክርስቲያን ዘማሪት ሐሴት ደረጀ የዘንድሮ የ2025 ቅንጅና ውድድር ኢትዮጵያን ወክላ ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ ሆናለች። በህንድ ሃይድራባድ ቴልጋና በሃይቴክስ ኤግዚቢሽን ማዕከል በተካሄደው 72ኛ ሚስ ወርልድ ፌስቲቫል ላይ የ2025 ታላቅ ፍጻሜ ላይ በመጀመሪያ ምርጥ 10 በኋላም ምርጥ 4 ስር በመግባት ለመለየት በዳኞች የቀረበላትን ጥያቄ በመመለስ የታይላንዷን ኦፓል ሱሳት ጆንግሰሪን በመከተል የዓለማችን ሁለተኛው ቆንጆ በመሆን ውድድሩን አጠናቃለች። መላው ኢትዮጵያውያን እንኳን ደስ አላችሁ። ሐሴት ደረጀና ቤተሰቧም እንኳን ደስ አላችሁ ለማለትም በኢትዮጵያ በኢምፖክስ በሽታ የመጀመሪያ ሞት ተመዘገበ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኢምፖክስ ከተያዙ ሰዎች ውስጥ የአንዱ ሕይወት ማለፉ የጤና ሚኒስቴር አስታወቀ። በበሽታው መያዛቸው የተረጋገጡ ሰዎች ብዛትም 6 ደርሷል ተብሏል። የጤና ሚኒስቴር ኢትዮጵያ ውስጥ በኢምፖክስ በሽታ መጀመሪያ ሞት መመዝገቡን ያስታወቀው ባለፈው ቅዳሜ ግንቦት 23 2017 ዓ.ም ባወጣው ዕለታዊ መረጃ ነው። ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የኢምፖክስ በሽታ ወደ ኢትዮጵያ መግባቱን ያስታወቁት ባለፈው ሳምንት እሁድ ግንቦት 17 ነበር። በበሽታው የተያዙት የመጀመሪያዎቹ ሰዎች የተገኙ ከኬንያ ጋር በተጎራበተው ሞያሌ ከተማ አስተዳደር እንደነበረም ተገልጿል። በበሽታው የተያዙት የ21 ቀን ዕድሜ ያለው ሕፃን ልጅ እና እናቱ እንደሆኑም ሁለት ተቋማት ባወጡት መግለጫ አስታውቀዋል። ወደ ጎረቤት አገር ተጉዞ ነበር ከተባለው የሕፃኑ አባትም ጋር የቅርብ ንክኪን የነበራቸው ግለሰቦችን የመለየትና ክትትል የማድረግ ሥራ መጀመሩን መግለጫው ጠቅሷል። በበሽታው የተያዙት ታማሚው ሕፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢ የሕክምና ክትትል የተደረገላቸው እንደሆነ የጠቀሰው መግለጫው የከፋ የጤና እክል አልገጠማቸውም ብሎ እንደነበርም ይታወሳል። በበሽታው 2 ሰዎች በመያዛቸው ይፋ ከደረገ በኋላ አንድ ተጨማሪ ሰው በኢምፖክስ እንዳለበት የተረጋገጠው ማክሰኞ ዕለት ነበር። ረቡዕ ዕለት ይህ ቁጥር በእጥፍ ጨምሮ በበሽታው መያዛቸው የተረጋገጡ ሰዎች ብዛት 6 ደርሷል። ይህ ታማሚዎች ቁጥር እስከ አርብ ድረስ በተመሳሳይ መልኩ መቀጠሉና ጤና ሚኒስቴር በየቀኑ የሚያወጣው መረጃ ያመለክታል። ጤና ሚኒስቴር ቅዳሜ ምሽት ባወጣው ዕለታዊ መረጃ በበሽታው ተይዘው ከነበሩ 6 ሰዎች ውስጥም የአንድ ግለሰብ ሕይወት ማለፉን ይፋ አድርጓል። በበሽታው ተይዘው ከነበሩ መካከል የትኛው ግለሰብ ሕይወት እንዳለፈ ሚኒስትሩ አልገለጸም። ከዚህ በተጨማሪም ቅዳሜ ዕለት ብቻ በበሽታው እንደተያዙ በመጠርጠራቸው የላቦራቶሪ ምርመራ የተደረገላቸው ሰዎች ብዛት 9 እንደሆነ ተመላክቷል። ከረቡዕ ዕለት ጀምሮ በአጠቃላይ የተከናወኑ የላቦራቶሪ ምርመራዎች ብዛት 6 የነበረ ሲሆን ትናንት የተደረገ ምርመራዎች ይህን ቁጥርም ወደ 15 አሳድጎታል። ሞንኪ ፖክስ በተባለ ቫይረስ አማካኝነት የሚከሰተው የዝንጀሮ ፈንጣጣ በበሽታ የተያዙ ሰዎች ትኩሳት፣ ራስ ምታት፣ እብጠት፣ ሽፍታ፣ ሳል፣ የጀርባና የጡንቻ ህመምን እንዲሁም የቆዳ ቁስለትና ድካም ይታይባቸዋል። በበሽታው የተያዙ ሰዎች ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍል የሚያዳርስ እንዲሁም በአብዛኛው በእጅ መዳፍና በእግር መረገጫን የሚሸፍን ሽፍታ ያጋጥማቸዋል። በሰውነት ላይ የሚያጋጥመው ሽፍታ በጣም የሚያሳክክና የሚቆጠቆጥ ሲሆን በተለያዩ የለውጥ ደረጃዎች ውስጥም አልፎ በመጨረሻም እብጠት በመፍጠር ኋላ ላይም ይከስማል። ቁስለቱም ጠባሳን ትቶ ሊያልፍ ይችላል። ባለፈው ዓመት ነሐሴ ወር ላይ የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል CDC የአፍሪካ የህብረተሰብ ጤና አደጋ ሁኔታ ወጀው ኢምፖክስ እስከ ባለፈው ሚያዝያ ወር ድረስ ጎረቤት ሀገራት ኬንያና ደቡብ ሱዳንን ጨምሮ 9 የአፍሪካ አህጉራት ተከስቷል። በዚህ የሀገራት ዝርዝር ውስጥ የተካተተችው ኢትዮጵያ በሽታውን ለመከላከል ሲባል በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ የተሰራ እንደሆነ ተገልጿል። በበሽታው ተይዘዋል የተባለው የተጠረጠሩ ሰዎች የሚቆዩባቸው የተለያዩ የጤና ተቋማት እንደዘጋጅም እንዲሁም የጤና ተቋማት በበሽታው የተያዙ ሰዎችን ለማለም አስፈላጊውን ዝግጅት እንዳጠናቀቁ መነገሩም አይዘነጋም። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ከአፍሪካ አህጉር ቁጥር 1 ተጽዕኖ ፈጣሪና የአፍሪካውያን ወጣቶች ተስፋ የሚዲያ ትኩረት የሳበ መሪ መባሉ ተነገረ። ጥናቱን አደረግኩ ባለው ፓወርፉል አፍሪካን የተሰኘው በአፍሪካ ሁለንተናዊ ጉዳዮች ዙሪያ የሚሰራ ተቋም እንደገለጸው ከሆነ በአገሪቱ ካሉ 55 ሀገራት መሪዎች በዲፕሎማሲያዊ በተሰሚነትና በተቀባይነት ተወዳጅነት የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ቀዳሚው ነው ተብሏል።
አደረኩት ባለው ጥናት እንደገለጸው ተቋሙ ቡርኪና ፋሶ፣ ማሊ እና ኒጀር መሪዎችን በማሳመን የጋራ ኃይል በማቋቋም በጥር ወር የጋና ፕሬዝዳንት ጆን ማሃማ ቃለ መሐላ በፈጸሙበት ወቅት በስፍራው መገኘቱን ተከትሎ 21 የአህጉሩ መሪዎች በተለያየ የጋና ህዝብ በሰጡት ትልቅ አድናቆት ባሳለፍነው ወር ከ10 በላይ አገራት የተደረጉ የድጋፍ ሰልፎች የሩሲያውን ፑቲን ጨምሮ ሌሎች አገራት ጉብኝት ወቅት በአገራቱ በተሰጠው ከፍ ያለ አቀባበልና የተለየ ፕሮቶኮል በዩቲዩብ በፌስቡክ እና ሌሎች ኤሌክትሪክ ሚዲያዎች በሚዘዋወር የድጋፍና ሐሳቦች ተቀባይነት ማግኘቱ በሰው ሰራሽ አስተውሎት እንደ አርኬሊ፣ ሪሃና፣ ጀስቲን ቢቨርሊ እና ቢዮንሴ ያሉ የሙዚቃ ከዋክብት በተሰሩት ቪዲዮዎች የእይታ ብዛት በደቡብ አፍሪካ የሚገኘው የደህንነት ጥናቶች ተቋም ተመራማሪ ሄኖክ ራንዲ አይኪንሴክ ጨምሮ በርካታ አፍሪካውያን ተጽዕኖ ፈጣሪዎች ስለ ኢብራሂም ትራኦሬ የሰጧቸው አስተያየቶች በአፍሪካ ቀዳሚ ተወዳጅና ተጽዕኖ ፈጣሪ መሪ አድርጎታል ሲል ገልጿል።